ከእግዚአብሔር ቀጥሎ የማይለወጥ ነገር እንዳለ ታውቃላችሁ? የማይለወጥ ደግሞ ጋብቻም ይባላል። ከፈተናዎቹ በፊት ቀድማችሁ ክትባት ወስዳችሁ ፈንግል እንደያዘው ዶሮ እኮ ዛሬ በጣም ብዙ ትዳር ፍንግል የሚለው ሳይከተብ እየገባ ይሄ ኮካኮላ ወገብሽ ምናምን 8 ቁጥሩ የግዕዙ እንደሚሆን ክርስቲያን ፋሚሊ ያደገ ጨዋው ምናምን ምንም ነው የማያውቀው። ይሄ ቸርች አካባቢ ያለው ዘይት ነው የሚገዛው። ጠቀማችሁ ስልዴ እንዳለ እኔ በትዳርን በብድር የሚይዙና ተበድረው ስጋ የሚበሉ ሰዎች በጣም የሚያስገርሙ። ብድግ እያረክ ስልክ ስትወጣ ምንድነው ሽማ ነው እንዴት ትላለች አበዳሪ ጓደኞች። ይሄ በቃ በግሩፕ እስቲ እንብላ ይባባላሉ። ባለመወለዱ ምክንያት ፔሪየድ መጣ ስትል እንዴ አንቺ አትወልጂም እንዴ ምናምን የሚል ሰው ያለ ሚስት ስታረግዝ ያላረገዘች ፍለጋ መሄድ ሚስት እንደገና ያለው የሌለ ኃይሏን በሙሉ ወደ ልጅ ታዞራለች። ጡቱም ወደ ልጁ ይዞራል። ሰውየው ይነቅላል። ምቀኛ ውሽማ ይመጣ ነው ይመስለው። አንዳንድ ለምንድን ነው ሞባይል የምትሰጠው? ለሞባይል ትሰጫለች። በጥፊ ጧጧ ጩጬው ልጅ ለማን ነው የሚናረቱት? እንደይዞ እና ስትቀጣ አባት በዚህ በኩል ለምን ትቀጣለህ? ይሄ ጦርነት አውድማ የሆነ የመጀመሪያው 5 ዓመት ገና ብዙ ወላጆች ባለትዳሮች ያፈላሉ። አንዱ ላይ ዱላ ማንሳት እንዴ ሊተኩስ ለምን አዘምት? ጦር መሳሪያ እኮ ለትዳር አይደለም ይጠቅም። ግራ ተጋብቶኝ አራስ ልጅ አቅፎ የመጡ ሰዎች ገና እኮ እሑድ ሰው እየመጣ ነው ቤታችን። ያ እንቅልፍ ያጣችሁለት ሰውዬ ተኝቶ ሲያንኮራፋ ምን ነው እግዚአብሔር ይሄን ሰውዬ ብገለው እግዚአብሔር ወይ ሞት የለም ለሷ። የምናውቃቸው ጓደኞች ጋር ኃይለኛ የኑሮ ፉክክር እኮ እኔ እኮ 28 ዓመት ቁጭ ብዬ እኮ ያገኘሁት። ሁለተኛ ተከባበሩ፣ አትዘረጣጠሩ። የኔ ጌታ ምን ላርግልህ ምናምን እያልሽ ዞርቴና አሬ ሰውዬ አንድ በለው ሄዶ በላብራቶሪ የሚገኝ ነገር ሰጥቶ ቁጭ ያደርግልሻል። ዜጋ እግዚአብሔር አይለወጥም አይደል? ከእግዚአብሔር ቀጥሎ የማይለወጥ ነገር እንዳለ ታውቃላችሁ? ከእግዚአብሔር ቀጥሎ ምን አለ የማይለወጥ ነገር ምናምን እንላለን ብዙዎቻችን። የማይለወጥ ነገር አለ። ከእግዚአብሔር ቀጥሎ የማይለወጥ በዘመናት መካከል ቆንጆችን፣ የተማሩትን፣ ጎበዞችን፣ ደፋሮችን፣ ፈሪዎችን፣ ጨዋዎችን፣ ሰላማዊ ሰዎችን፣ በሰዎች ዘንድ ደግና መልካም የተባሉ ሰዎችን ሁሉ እየለዋወጠ የኖረ የማይለወጥ ደግሞ ጋብቻም ይባላል። ፊዚካሊ ይቀይራል፣ አስተሳሰብ ይቀይራል፣ ምልክት ይቀይራል፣ ባህሪ ይቀይራል። በጣም የሚያስገርም የሆነ ለዋጭ የማይለወጥ። ስለዚህ ይሄ ለዋጩ የማይለወጠው የትዳር ፈተናዎችን በትዳር ዘመናችሁ በየደረጃው የሚለያዩ ፈተናዎች የሚያጋጥሟችሁ እንደሆነ እንድታውቁና ከፈተናዎቹ በፊት ቀድማችሁ ክትባት ወስዳችሁ የሚመጣው ችግር እንዳይጥላችሁ። ፈንግል እንደያዘው ዶሮ እኮ ዛሬ በጣም ብዙ ትዳር ፍንግል የሚለው ሳይከተብ እየገባ ጉዳዩን ሳያውቀው ይገባል። ቀጭን ሴት ቀጭን እንደሆነች ብትቀር መስሏት ትገባለች። ታዋቂ ሰውዬ ውጪ ፌመሱ ሰውዬ ፌመስ እንደሆነ ቤት ውስጥ የሚቀጥል ይመስል እንደዛው ሌጣ ሆኖ ብቻውን የሚኖር ሰው እንደዛው በእንድላጤነት ዘመን እንደነበረ ለመኖር ምንም ሳይከተብ ዝም ብሎ አይኑን ጨፍኖ ብቻ እየገባ ትርምስምሱ ወጥቷል። እና የነዚህ የትዳር ዘመን ፈተናዎቹን በተወሰኑ መልኩ ዛሬ እናያለን። የመጀመሪያው ዓመት ፈተና የሚባል አለ። እንግዲህ ያገባችሁ ሰዎችም ያላገባችሁ ሰዎችም እንዲሁ ደግሞ አግብታችሁ ትኩስ ቤት ይዛችሁ ግራ የገባችሁ የተደናበራችሁ ሰዎች ኦብቪየስ የሚጠበቅ የሚመጣ ችግር እንደሆነ እንድታውቁት። ስለዚህ ግድ የመጀመሪያዎቹ ዓመቶች ላይ ይሄ የካፌ የሆቴል ቤት ፍፍ ምናምን ቤት እንደማይሰራ ቤት ከገባችሁ በኋላ የሚፈጠሩትን ችግሮች ላሳያችሁ ፈልግ። በተለይ ክርስቲያን ፋሚሊ ያደገ ጨዋው ምናምን ምንም ነው የማያውቀው። እነዛ እንኳን የሆነ ነገር ንጋኩና ሲበላሽባቸው ሳይካትሪስት ጋር ሊሄድ ምናምን ብለው አትሊስት ሳይካትሪስት ነው ይጫወታል። ይሄ ቸርች አካባቢ ያለው ዘይት ነው የሚገዛው። በዘይት የሚሰራ ቤት ስለሌለ እንዳትሳሳቱ። ሲሆን መጀመሪያ ሰው ሁሉ ቁጭ ብሎ ተምሮ ገብቶት አትሊስት የሆነ ነገር አውቆ ቢገባ። እኔ አሁን ያጋባቸው አብዛኞቹ ያስተማርኳቸው ጠቀማችሁ ስልዴ እንዳለ እኮ ነው ፈተና ላይ መጣው ይላሉ የተማሩት። አንዳንድ ሰው ምንም ሳይዝ ገብቶ ነው ደንግጦ ትዳር እያለ ታገኙታላችሁ። እና የመጀመሪያው ዓመት ፈተና የመጣጣም ችግር ይፈጠራል። ውጪ እንደምታስቡት አይደለም። ይሄ ገና የሚደባለቅበት ሰዓት ስለሆነ ከዚህ ከመድረክ ላይ ወርዶ በቃል ኪዳን ተያይዞ ሃኒሙኑ ምናምን ገብቶ ከዛ ይሄ መዋሃድ ችግር ይገጥመዋል። እንደዛ የተፈላለግነው ሰዎች ነን እንዴ? እንደዛ ሽማግሌ የላኩበት የተቀበሉኝ ቀን የተደሰትኩበት ቤት ነው እንዴ? እንደዛ የናፈቀኝ ከሚዜዎቼ ጋር ላገኘው የናፈቁት ሰውዬ ነው እንዴ? እስክትይ ድረስ የመዋሃድ ችግር ይገጥማል። በአንድ ጊዜ መዋሃድ በአንድ ጊዜ ጥሩ ነገር አይሆንም። ስለዚህ አግብቶ ድንብር ማለት አይደል፣ ቆም ማለት በጣም አስፈላጊ ነው። ሌላው ቢፎር ሜሬጅ ላይ ብዙ ሰው ሳይማር ይሄንን እውነት ሳያቅ ቤቱን ከውጭ አበላሽቶ የሚገባ ሰዋል። ኦልሬዲ ውጭ አፍርሶት፣ በእዳ አፍርሶት፣ በሰርግ ወጪ አፍርሶት። እኔ በትዳርን በብድር የሚይዙና ተበድረው ስጋ የሚበሉ ሰዎች በጣም የሚያስገርሙ። ቢቀርብ ስጋ ምን አለበት አርፈ ሽሮ የምትበላ። የምሬን እኮ ነው። ተበድረው ስጋ የሚበሉ ሰዎች አሉ። ቤት ውስጥ ከገባችሁ በኋላ በተለይ ሳትነጋገሩ ትዳሩን እናሳምረዋለን፣ እናደምቀዋለን፣ ውብ እናደርገዋለን ብለው ዲኮሬሽኑን ለመክፈል የሆነ ካሜራውን ለማስደመም የነጩን ሊሞዚን ለሰዎች ለማሳየት የሆነ ነገር በስማም ለማለት ሰው ሁሉ
በስማም ያገባችሁ ለመባል የማይሆን ዕዳ የማይሆን ጆከር ይስቡና ይገባሉ። ከገቡ ወሩ ላይ ነው የሚጀምራቸው። አበዳሪ ይደውላል። በየወሩ አልከፈላችሁም ይባላል። ብድግ እያረክ ስልክ ስትወጣ ምንድነው ውሽማ ነው እንዴት ትላለች አበዳሪ እንደ ውሽማ ቤት ውስጥ ረብሻ ይፈጥር። ሁለተኛው ችግር ይሄ የትዳር ትኩሱ ቤት ላይ የሚፈጠረው ችግር ጓደኞች፣ የድሮውን ጓደኝነትና ቤተሰብነት መቀጠል መፈለግ። እንደ ድሮ እናት ቤት ትኖር እንደነበረው ቤት ውስጥ ከገባ በኋላ ለመኖር ማሰብ። ከጓደኞች ጋር በፊት ፈታ የምትይበት ቺል ምናምን የምታደርግበት ትወጣ ምናምን ክለብ ምናምን የሆነ ቦታ የሚሄዱ ሰዎች አሉ። ይሄ በቃ በግሩፕ እስቲ እንብላ ይባባላሉ። ተሰብስበው ይበላሉ። እሱን ካገቡ በኋላ ማስቀጠል ሲያስቡ ጓደኛ፣ ቤተሰብ ምን ነው ተለወጥሽ አገባሽና ከኋላ የመጣ አይና ያወጣ ሲሉሽ የእውነት ነው ይመስል። ይሄ ከገባ ከ0 ዓመት ጀምሮ ያለውን ፈተና ነው መነግራችሁ። ገብታችሁ ትኩሱ ቤት ላይ የሚፈጠረው አዲሱ ቤት ላይ ደስተኛ ልትሆኑ የሚገባበት ቤት ላይ ሐሴት እያረጋችሁ ተነፋፍቃችሁ ኢንጆይ እያረጋችሁ ልትኖሩ የሚገባበት ቤት ላይ መከራና ፈተና የሚያመጣባችሁ ሌላኛው ይሄ የመጀመሪያዎቹ 5 ዓመቶች ላይ የሚከሰት ፈተና አለ። ከልጅ መውለድ ጋር አንዳንድ ጊዜ ልጅ እምቢ ይላል። ባለመወለዱም ፈተና ይፈጠራል፣ በመወለዱም ፈተና ይፈጠራል። ባለመወለዱ ምክንያት ፔሪየድ መጣ ስትለው እንዴ አንቺ አትወልጂም እንዴ ምናምን የሚል ሰው እያለ እንደዚህ አይነት በጣም ብዙ ቀረፎ እንዳለ ሚስት ልጅ አብኩታ መስጠት የሚመስለው ምን ዋጋ አለው? ዝም ብሎ መተኛት ልጅ የማይሆን ከሆነ ለልጅ ነው እንዴ ትዳር ውስጥ የገባኸው? ይኸውላችሁ መግቢያ ላይ እንደነገርኳችሁ የማይለወጠው ለዋጭ ብሉና ያዙት። የብዙ ሰዎችን ገበና አወጣ። የብዙ ሰዎች የተደበቀ ባህሪያቸውን አወጣ። የብዙ ሰዎች ማንነትን ግልጥልጥ ያደረገው እኮ ትዳር። ይሄ ሰውዬ እንደዚህ ነበር እንዴ? የማይለወጠው ለዋጭ እጅ ላይ ሲገባ ታየ። ለምን እንዳገባ ታየ። ልጅ በመውለድ ምክንያት ወይም ልጅ ወልዳለሁ ብላ ባረገዘችው በጽንሱ ሰዓት ላይ የሚመጣውን መደበር ያሉትን ለውጦች መታገስ ማቃት፣ ሚስት ስታረግዝ ያላረገዘች ፍለጋ መሄድ፣ ቺቲንግ፣ ዲስሪስፔክት ማድረግ፣ ለውጦቹን ማስተናገድ ማቃት። አንቺ ተበላሸሽ። በጣም ከባድ ፈተና። ልጅ ይወለዳል። ሚስት እንደገና የሌለ ኃይሏን በሙሉ ወደ ልጅ ታዞራለች። ጡቱም ወደ ልጁ ይዞራል። ሰውየው ይነቅላል። ምቀኛ ውሽማ ይመጣ ነው የሚመስለው አንዳንድ። ይሄን ለለውጥ መታገስ አለብን። ለዋጩ የማይለወጠው ለዋጭ ያቺ ቃፈኝ ከፍ ብለን እንተኛ የምትለው ሴትዮ ቆቆቆ እንዳትነካኝ ማለት ትጀምራለች። ለውጥ ያመጣል። እኔ ጋር ያለኝ ማትኬዝ የሀገር ውስጥም የውጭ በአይነት ለውጦች መታገስ ማቀት። ከተወለደ በኋላ በእርግዝና ሰዓት የተሰፋፋው ሰውነትና ቦርጭ ምናምን ይሄ የሚተረተረው ነገር ሲተረተር መደበት። እንዲነሽ እንዴ ማለት እንዴት ነበረች መጀመሪያ እንዴት እንድትሆን የጠበቅከው ያንን ነገር ታግሶ ለውጡን ተቀብሎ ለውጡን ይዞ ለለውጡ ተስተጋጅቶ መግባትን የመሰለ ነገር የለም ወገኖቼ። እዚህ ጋር የምለፈልፈው ለዚህ ነው። ለውጥ አለ። የሚመጣው ልጅ ያጨቃጭቃል። እንደሱ አትቀፈው ትላለች። ምን ችግር አለው እንደዚህ ባቀፈው ይላል። እሱን አይበላም ትላለች። ለምንድን ነው የማይበላው? የተወለደው ልጅ ሶፋ ላይ ዘጭ ያረጉትና ሪንጉት። የማይለወጠው ለዋጭ ያመጣውን ስጦታ ተቀብሎ በስርዓት ማሳደግ ስለማይችሉ የመጣውን ስጦታ አስቀምጦ የሚደባድ በስጦታ አሁን ይተኛ። ለምንድን ነው የሚተኛው? ይተኛ ጤነኛ እንዲሆን አይተኛም። አንቺ ችግር አለብሽ። ልጁን ደደብ ልታረጊውን። ለምንድን ነው ሞባይል የምትሰጠው? ለሞባይል ትሰጫዋለሽ በጥፊ ጧ። ጩጬው ልጅ ለማን ነው የሚናረቱት? እንደዚህ ልክ እንደ ኢትዮጵያ ህዝብ ማለት ይዋጉልናል ፖለቲከኞቻችን። ለኛ ይመስላል አይደል? እኛ አንፈልግም። ምንድን ነው ብትለው ባልየው ለልጄ ብሎ ይላል። ሚስትየው ልጄን ሁለቱ ይቧቀሳሉ። ልጁ የምጠይቀው ልጁ አይፈልግም። የመጣው ልጅ የጦርነት ምክንያት እንዳይሆን። ቤት ውስጥ የፈረሰ ወንጌል ውጪ ለመሰራት በጣም ከባድ። በተለይ እናትና አባት ያፈረሱት በእናንተ ምክንያት አምኖ እግዚአብሔር የሰጣችሁ በእናንተ ምክንያት ልጆች አትግደሉ። ልጅ ይቀጣል አይቀጣም? በተለይ አውሮፓ ቀመስ አሜሪካን ቀመስ የሆኑ ሰዎች ልጅ አይቀጡም። ሞቅ አድርጎ መናገር ራሱ ልክ አይደል። በማስተዋል መጽሐፍ ቅዱስ በእግዚአብሔር ምክርና ተግሳጽ ልጅ ላይ ንዴትን አታብርድ እንጂ ልጅ ይቀጣል። ማታ ከሆነ ስማ። አባት ሲቀጣ ልጅ እናት በዚህ በኩል ለምን ትቀጣል? እናት ስትቀጣ አባት በዚህ በኩል ለምን ትቀጣል? ይሄ የጦርነት አውድማ የሆነ የመጀመሪያው 5 ዓመት ገና ብዙ ወላጆች ባለትዳሮች ያፈላሉ። ከባድ ችግር ውስጥ የሚገቡበት ጦርነቱ የ50 ዓመት የሚመስል አንዱ ላይ ዱላ ማንሳት እንዴ ሊተኩስ። አንዳንድ ሰው አለው ጦር መሳሪያ ሁሉ ለምን አዘምት? ጦር መሳሪያ እኮ ለትዳር አይደለም ይጠቅም። ለማንኛውም ፌጦ መድኃኒት ነው። ትራስጌ እዚህ የመጀመሪያ 5 ዓመት ላይ በጣም የመጀመሪያው ከባድ ነው። በቃ ተሳስቻለሁ ያል ብዙ ሰው እንደዚህ እኮ አልነበረችም። አንተ ሰው እንደዚህ ስትቀየራል ድብልቅልቅልቅ ብላበታለች። በኢየሱስ ምን ያርግ? መውጫው ቤት በኩል ነው። ግራ ተጋብቶን ያራስ ልጅ አቅፈው የመጡ ሰዎች አሉ። ተጣልተው ማለት ምንድን ነው? አይ በቀን 2 ጠዋትና ማታ ይታጠብ አሉ። እና በቀን 2 ለምንድን የሚታጠበው? ቆዳው እንትን ነው የሆነ ነገር በእንግሊዘኛ ጠራልኝ፣ ስሙን ረሳሁት። ይጠፋበታል ከልጁ ተመጡ ምናምን እና ጦርነት። ከዛ እስቲ ፓስተር ቸሪ ጋር እንዲዳኘም ብሎ እኔ ምላትን አትሰማም። ይሄ የጠብ ምክንያት ይሆናል። ትኩስ ቤት እኮ ገና እኮ እሑድ ሰው እየመጣ ነው ቤታችን። አንዳንድ ሰው ልጅ መውለድ እየቻለ ያለ መውለድ አዝማሚያ ፍላጎት እንዴ አንቺ ልጅ አላመንሽበትም እንዴት ዳሩን ይላል። ወይ ደግሞ ሳይናገሩ በእኛው ቤት እየገቡ የሆነ ነገር ሲቅሙ እጅ ከፍንጅ እያዛል። ምንድነው እስቲ
እስቲ ሳይፐርስ ኮንትሮል። ሌላ ሰውማ ወደሻል፣ እኔን መሸጋገሪያ ልታረጊኝ ነው። ልጅ የመውለድ አለመፈለግ፣ አንዱ በጣም ፍላጎት ማሳየት፣ አንደኛው ደግሞ አለመፈለግ ችግር ጦርነት ይፈጥራል። የመጀመሪያ 5 ዓመት ችግር። ምን እናርግ ካላችሁ ንስሐ ግቡ። በእግዚአብሔር ፊት አጥፍተናል በሉ፣ አድሚት አድርጉ። ከዛስ ምን እናርግ? ከዛ የማይለወጠውን መርህ አንሱት። ብዙ ጊዜ እዚህ ጋር ማነሳውን እናትና አባቱን ይተዋል፣ እናትና አባቷን ትተዋለች። መተው አለባችሁ። ጓደኛ ተው፣ መተው አለባችሁ። መጣላት አላልኩ፣ ተጣበቁ። ልዩነቱን አንተና አንቺ ነሽ መባባል መካሰስ አይጠቅማችሁ። ተጣበቁ፣ አንድ ሁኑ ማለት አንድ አይነት ሁኑ አላልኩም። አንድ ነው የምትሆኑት። እንደ አንድ አስቡ። ከጋብቻ በፊት ተደባብቃችሁ ያመጣችሁ ጦስ ይኸው መከራ ውስጥ ከቷችኋል። ከዚህ በኋላ ግልጽ ሁኑ። ድብብቆሽ አቁሙ። እንዳትነግሪ እያላችሁ የምታደርጓቸውን ደባዎች ቤታችሁ ላይ አቁሙ። እኔ ትናንትናችሁን መለወጥ አልችልም፣ ነጋችሁን ግን ማስተካከል እንችላለን። ይኸው ፈጣሪ የሆነ እግዚአብሔር በማይለወጠው ቤት ተለዋዋጭ ህይወት ይኖራል። ተለዋዋጭ ፊዚካል፣ ተለዋዋጭ ኢሞሽን፣ ተለዋዋጭ ኢኮኖሚ፣ ተለዋዋጭ ውበት ቤታችሁ እንዳያጠፋባችሁ አስባችሁ ታውቃላችሁ? ቆንጆዎች ወጣቶች ይሄ ኮካኮላ ወገብሽ ምናምን 8 ቁጥሩ የግዕዙ እንደሚሆን ሲለወጥ የተለወጠውን ነገር ጠብቆ መኖር ነው የሚያዋጣው። በጣም ብዙ ሚስቶች ደንግጠው ቤት ውስጥ ቁጭ አሉ። እኔም ደንግጫለሁ። እኔ እኮ ገብቶኝ አይደለም ያገባሁት፣ አግብቼ ነው የገባኝ። የመጀመሪያ 4 ዓመት ላይ ደንግጫለሁ። ይሄው 29 ሞላው፣ እግዚአብሔር ይመስገን። ደንግጫለሁ። እንዲህ ነገሩ ብዬ ደንግጫለሁ። ብዙዎች ይሄን ለውጥ ማስተናገድ አቅቷቸው፣ የለውጡን መቋቋም አቅቷቸው ሚስት ነው ባል ነው የቀየሩት። አሁን የመጀመሪያ 5 ዓመት ክትባት ነው። የመጀመሪያው 10 ዓመት እስከ 15 ዓመት እንደ መጀመሪያው የፍቅር መቀሳቀሶች ይፈጠራሉ። ስሜት ማጣት እዛ ጋ ነው። አንዳንድ ሰዎች ምንም ስሜት የለኝም ይሉ ይልቅ እኔ ቢሮ እንትና ሲያዋራኝ ደስ ነገር የለኝም ብን ብዬ ብሄድ የሆነ ሀገር ያሳብ መናናቅ፣ መሰለቻቸት። ምክንያቱም 10 ዓመት ተዋውቀናል ብለን ነው የምናስብ። በዚህ 10 ዓመት ያልተቀየረ ደግሞ ምን ለሽምግልና ምናምን ድከሙ ብሏቸው እነዚህ እኔ አሁን መንጥቆ የሚያወጣኝ ነው የምፈልግ። እዚህኛው እድሜ ላይ በጣም ጨካኝ እኔ ነኝ እንደዚህ ያሰብኩት እስክትሉ ድረስ ያ እንቅልፍ ያጣችሁለት ሰውዬ ተኝቶ ሲያንኮራፋ ምን ነው እግዚአብሔር ይሄን ሰውዬ ብገለው እኔ ነኝ እንደዚህ ያሰብኩት እስክትል ድረስ ማለት ነው። ያቺን ያብደ ከሰዎች መካከል ተናጥቃ ያገባት ሴት እግዚአብሔር ወይ ሞት የለም ለሷ ተኝታ ትጸልያለህ። እግዚአብሔር ኧረ እባክህ አንድ ነገር አድርግ በእንትን አንድ ቀይራት ብሎ የፍቅር ጨዋታ ላይ መቀሳቀስ፣ እርካታ ማጣት፣ ሴክሹዋል ኢንቲሜሲ ላይ እርካታ ማጣት፣ መሰለቻቸት፣ እንዳትነኪኝ አልፈልግም። ምክንያት እየፈጠሩ ከልጆች ጋር መተኛት፣ የሆነ ቦታ ሲሄድ ለስራ ደስ ይለኛል። ማን ነው ባል ካልሰማ ስማ በቃ ዛሬ ቁርጥህን እሱ በቃ እኔ እመጣለሁ አይዞሽ እሺ ሲለው አንጀቷ ቅቤ እየጠጣ ነው። እግዚአብሔር ይመስገን ይሄን ሰውዬ የሆነ በቃ አንተ ዲሌይ እየተባልከ ነው። በተለይ የእድሜ ኩዮች የምናውቃቸው ጓደኞች ጋር ኃይለኛ የኑሮ ፉክክር፣ እነንትና እንትን ገዙ እኛም እንገዛለን፣ እነንትና መሬት ገዙ እኛም እንገዛለን። ፉክክር፣ ውድድር፣ ኃይለኛ ውድድር። እነንትና እንትን ገዛላት እኮ ቦርሳ ጉቺ፣ እነንትና ቫኬሽን፣ በቃ ኃይለኛ ጦርነት። ይሄ እድሜ ከባድ። ስለዚህ ተጠንቀቁ። እኔ እኮ 28 ዓመት ቁጭ ብዬ እኮ ያገኘሁት ነው። የመጀመሪያዎቹ 15 ዓመት በዚህ እድሜ ላይ እንዳልኳችሁ ካልተጠነቀቃችሁ ሰዎች ይገቡበት። ካልተጠነቀቃችሁ ወንድም ይገባል፣ ሴትም ይገባል። እቤት የጠፋውን ነገር የሚሰጥ ያንን ዲማንድ የሚያሟላ ሰው ይገባል። ስለዚህ ብዙ ሰዎች እንደምንም ታግለው እዚህ እድሜ ላይ ሳያውቁት የራሱ ጉዳይ ብለው ላይፋቸውን ዩተርን አድርገዋል። ከሌላ ሰው ጋር የፍቅር ጨዋታ ይጀምራል። ስለዚህ ምን እናርግ? እዚህ ጋር በጣም ስሙኝ። ምንም ምርጫ የሌለው አማራጭ የሌለው ምርጫ ይቅርታ ነው። ይቅርታ መጠየቅም ይቅርታ መቀበልም። ቤታችሁ ማከም ከፈለጋችሁ መተው። እንዲህ ብለሽኛል እኮ ስትናደጅ ባለፈው ጊዜ የወጋ ቢረሳ ይላል። የተወጋ ይረሳ። በሰው ፊት እንዲህ ብላኛለች እንዲህ ብሎኛል ማለት አይጠቅማችሁም። እዚህ ጋር የሚጠቅመው ይቅርታ ብቻ። መፍትሄ 1 ይቅርታ፣ 2 ተከባበሩ፣ አትዘረጣጠጡ። ማንም ዘርጥጦ ክብር ስለማያገኝ ለባሎቻችሁ ክብር የሌላችሁ ሰዎች እመኑኝ፣ ስለ መንፈሳዊ ነገር እናንተ እንዳታወሩ። ለምን መሰላችሁ? ጠባችሁ ከእግዚአብሔር ጋር ስለሆነ። የምታከብሪው ለሱ ብለሽ አይደለም ለራስሽ ብለሽ። ይሄው አውጡና አንብቡ። 1 ጴጥሮስ ምዕራፍ 3 ምን ይላል? እንግዲህ እናንተ ሚስቶች ሆይ ባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ አዋርዷቸው፣ ናቋቸው አይልም። በፍርሃት ያለውን ንጹህ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ አዘዙላችሁ። አትዘረጣጠጡ። ለዚህ ነው ባሎች የክርስቶስ ምሳሌ የተደረጉት። ቸርያ አይጠግቡም ወይ? ምን አገባሽ አንቺ? ብልሽት ክፍል ጌታ ሆይ ኧረ ሰውዬው ጠገበ። አንተ ጥጋበኛ ሳይሆን የኔ ጌታ ምን ላርግልህ ምናምን እያልሽ ዞርቴና ኧረ ሰውዬ አንድ በለው ጠገበ እኮ ሊፈነዳ ነው። ጌታ ደግሞ አንድ ሲል በስማ አንፈራፍሮ ምንድን ነው ሄዶ በላብራቶሪ የሚገኝ ነገር ሰጥቶ ቁጭ ያደርግልሻል። ጌታ እኮ ሲችልበት አንተም አትዘርጥጥ፣ አክብራት። ሰማይ ቆልፋባለች። የሰማይ ቁልፍ ናቸው ሚስቶች። እኔ አይደለሁም የሰጠሁት፣ ይኸው የእግዚአብሔር ቃል ነው፣ መርህ ነው። 3:7 አንብቡት። ደካማ ፍጥረት ስለሆኑ ከነሱ ጋር በማስተዋል ኑሩ፣ ጸሎታችሁ እንዳይከለከል፣ ጸሎታችሁ አብረው የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። አላከብርም ካልክስ ሰማይ ተከርቸም ገብቷል። አትድከም፣ ቸርች አትምጣ፣ ይቅርብህ፣ አትጸልይ፣ አይሰማህም እግዚአብሔር። ኦልሬዲ ቁልፍ ማስተር ኪው ቤት ውስጥ ነው ያለው። ስለዚህ
ይቅር ተባባሉ፣ ተከባበሩ። ከዚህ ቀን ጀምሮ እንደ አዲስ ጓደኛ ታረቁ። አታክሩ ላላበሉ ሂዱና እንደ ልጅነታችሁ እንደዚህ ታረቁ። ክትባት እስከ 15 ዓመት ላላችሁ